በኢትዮጵያ ህገ መንግስት የሴቶች መብት የተደነገገ ቢሆንም ተግባራዊነቱ ላይ ክፍተት መኖሩን የገለጹት የዩኒቨርሲቲው ፕሬዝዳንት ዶክተር ደገላ ኤርጌኖ በሴቶች ላይ የሚደርሰውን ጥቃት የማይታገስ ማህበረሰብ ለመፍጠር መስራት እንደሚገባ አስገንዝበዋል። መንግስት እንደምታውቁት የስርዓተ ጾታ ጉዳዮችን በህገ መንግስት ምላሽ እንዲያገኙና የወንዶችና የሴቶች እኩል ተጠቃሚነትና ተሳታፊነት እንዲረጋገጥ በርካታ የህግ ማዕቀፎችን ስራ ላይ ያዋለ ቢሆንም ይሄው በተግባር ላይ ተረጋግጦና የማህበረሰቡ አመለካከት በተገቢው ተለውጦ ማየት የዓመታት ትግል የሚጠይቅ ጉዳይ ነው። በአንዳንድ አካባቢዎች ያለው የሰላም እጦት ለጥቃት መባባስ መደላድል ፈጥሯል ያሉት ዶክተር ደገላ ጥቃትን ለማጋለጥ ቴክኖሎጂን መጠቀም አስፈላጊ መሆኑን ተናግረዋል። ይህም ችግር በርካታ ቀስቃሽ ምክንያቶች ያሉት በመሆኑና የማህበረሰብ ባህል ለውጥ የሚሻ በመሆኑ ፈርጀ ብዙ ምላሽ የሚሻ ጉዳይ መሆኑ መሰመር ይኖርበታል። በዚህ ረገድ ቴክኖሎጂን መጠቀም በተለይ የጥቃት ጉዳዮች ላይ መረጃ ለማስተላለፍ እጅግ ጠቃሚ እድል ሆኖ መጥቷል። የሴቶች ተጠቃሚነትና ምርታማነት በተለያዩ የስራ መስኮች በአማካይ ዝቅተኛ መሆኑን ጥናቶች እንደሚያመለክቱም አክለዋል። ፕሬዝዳንቱ አያይዘው የወሊድ የመማር ዕድል፣ የሀብት እጥረትና ሌሎችም ምክንያት እንደሆኑ ገልጸው ተገቢውን ምላሽ ለመስጠት በትጋት መስራት እንደሚያስፈልግ አሳስበዋል። እነዚህን ዋና መነሻ ምክንያቶች በመገንዘብ መሰረታዊ የሆነ የተቀናጀ ምላሽ መስጠት ለሴት ልጆቻችን፣ ለእህቶቻችን፣ ለእናቶቻችን ወይም ለትዳር አጋሮቻችን ውጤታማነት የምንፈጥረው እድል ብቻ ሳይሆን ለሀገሪቱ የኢኮኖሚ እድገት የምንጥለው መሰረት እንደሆነ ተደርጎ ሊወሰድ ይችላል። በዩኒቨርሲቲው የሴቶችና ማህበራዊ ጉዳይ አካቶ ትግበራ ስራ አስፈጻሚ ወይዘሮ አልማዝነሽ ሀብተወልድ ዓለም አቀፍ የጸረ ጾታዊ ቀንን አስመልክተው ባስተላለፉት መልእክት በሴቶችና ህጻናት ላይ የሚደርስ ጥቃት በአካላዊና አእምሮአዊ ጤንነትና ደህንነታቸው ላይ አሉታዊ ተጽዕኖ እንደሚያሳድር አስረድተዋል። የነጭ ሪባን ቀንን ታሪካዊ ዳራ ያብራሩት ወይዘሮ አልማዝ በሴቶች ላይ የሚፈጸመውን ጥቃት በመከላከል ከሀገሪቱ ህዝብ ሽፋን 51 በመቶ የሆኑት የህብረተሰብ ክፍሎች ለመታደግ የሁሉም ድርሻ ሊሆን ይገባል ብለዋል። ጥቃቶችን ለህግ ለማቅረብ ውሳኔ ለማሰጠት እየተከደ ያለው ተግባር የሚበረታታ ቢሆንም ወደ ሌሎች አካባቢ እንዳይስፋፋ ከታችኛው እርከን አንስቶ እስከ ከፍተኛ ትምህርት ተቋማት በሁሉም ማህበረሰብ የግንዛቤ ማስጨበጫ ስልጠናዎች በመስጠት ጠንካራ ውሳኔ እንዲሰጥ በማድረግ ቀጣይነት ያለውን ስራ መስራት እንዳለብን ግድ ይላል። በዩኒቨርሲቲው የማህበራዊ ሳይንስ ትምህርት ክፍል መምህርት ደብረገነት ዮሐንስ ጾታዊ ጥቃትን በሚመለከት ሰነድ አቅርበው ውይይት ተደርጓል። ንቅናቄው ተሳታፊዎች መካከል የካፋ ዞን ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ መምሪያ ባለሙያ ወይዘሮ ጊዜ ወርቅ ሰይፉና በዞኑ ፍትህ መምሪያ የህግ ጥናት ረቂቅ ዝግጅትና ግንዛቤ መፍጠር ዋና ስራ ሂደት አስተባባሪ አቶ ገዛኸኝ ገዝሙ የማህበረሰብ ተሳትፎን በማጠናከር የሴቶችን ጥቃት መከላከል ያስፈልጋል ብለዋል። ግንዛቤ በመፍጠር በዓሎች ሲከበሩ እንደዚህ አይነት ጉዳት የደረሰባቸው ሴቶች ካሉ ድጋፍ በማድረግ ሌሎችም አይቶ በዚህ ልክ ጥቃቱ የኔ ነው፣ ወንድሞቻችን ሪቫኑን አድርገው የሚያከብሩት አጋር ነን፣ የሴቷን ጥቃት አብረን እንከላከላለን፣ እኔም አለሁልሽ ከጎንሽ ነኝ የሚል መልእክት ነውና በዚህ ልክ ደግሞ ሁሉም ማህበረሰብ ጥቃቱን የማውገዝ ስራ እንዲሰራ በዋናነት እንሰራለን። ለማህበረሰቡ ወንጀል ፈጻሚን ለህግ ማቅረብ ለፊት እርዳታ መስጠትም አንዱ የማህበረሰቡ ግዴታ እስከሆነ ድረስ እንደዛ ነው ወንጀል እንዳይፈጸም ተደብቆ እንዳይቀርም ትምህርት እየተሰጠ ባለበት ሂደቶች ናቸው ያሉት። በመርሃ ግብሩ ላይ ከካፋ ዞን የተጋበዙ ባለድርሻ አካላት፣ የዩኒቨርሲቲው የህግ ትምህርት ክፍል ተማሪዎችና መምህራን፣ ከፍተኛ የስራ ኃላፊዎች እንዲሁም የግቢው ማህበረሰብ ተሳትፈዋል።